ስወደሽ አታቂ። ስለዚህ መቼም ሊገባሽ አይችልም። ነግሬሻለሁ። ሁለተኛ አጠገቤ እንዳትደርሺ። ነፍስ ዘኝ ላጽናናሽ ከዋይታ ከማልቀ ጆሮ ከሀናና ከአባቷ ጋር የቀረበው ኤልያስ ብር እየላከለት እንደሆነ ስታውቅ የወሰነችው ውሳኔ ምን ይሆን? ወደፊት ምን ይፈጠር ይሆን? አሁን ላይ ጆሮ በጣም አሳስቦታል። ያሳሰበውም ነገር መጀመሪያ ላይ ኤልያስ ብር እየላከለት እንደሆነ ከአባባ ኖላዊ ጋር ጊዜ የሚያሳልፈው ብዙ ነገሩን ሀናንም ሊወዳት ሊያፈቅራት የቻለው በዛን አጋጣሚ ነበር። ግን እየቆየ ሲመጣ ሀናንም እየወደዳት ሲመጣ የአባባ ኖላዊንም የአባትነት ፍቅር ሲያገኝ ነገሩን ሁሉ ረስቶት አይደለም ገንዘብ ምንም ነገር እንዲሰጠው አልፈለገም። ምክንያቱም ኤልያስ ከሰጠው ገንዘብ በላይ የአባባ ኖላዊን የአባትነት ፍቅር አግኝቷልና። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ ልትቆዩ እጋብዛለሁ። በክፍል 28 ላይ እንዳየነው እንግዲህ ሀና እና ኤልያስ የተራራቁበትን ምክንያት ተሬ ሊጠይቅ ችሏል። ምክንያቱም ኤልያስ አሁን ላይ በፍቅር አብዶ ሌላ ውሳኔ ውስጥ ሊገባ ይችላል በሚለው ተሬ በጣም አስጨንቆታል። ሲያናግረውም በትክክል ሊመልስለት አልቻለም። ወደ ደሴ እንደሚመለስ ነግሮት ነበር። ግን እሱ ደግሞ በሌላ ጎን ጆሮ መጥቶ ተሬን ጠይቆታል። ተሬን የጠየቀው ኤልያስ ምን አድርጌው ነው ቀና ብሎ እንኳን ሊያየኝ ያልፈለገው? የሆነ የበደልኩት ነገር አለ ወይ ሳላውቅ እኔ ይቅርታ ልጠይቀው ነበር፣ ግን እሱ ይቅርታዬንም ሊቀበል አልቻለም። ምንድነው ጥፋቴ? ምንድነው ያደረግኩት? እያለ እየጠየቀ ነበር ተሬን። ተሬም እባክህ እሱን እርሳው ብሎ ነገሩን ማረሳሳት ፈልጎ ነበር። ግን ጆሮ ጥፋቱን ማወቅ ፈልጓል። ምክንያቱም ተሬ እና ጆሮን ያገናኛቸው እሱ ስለነበረ ተሬ ኤልያስ ጥሩ ልጅ ነው፣ እኔ ምን እንዳረኩት አላውቅም፣ ግን በጣም እንደተቀየመኝ ያስታውቅበታል። ተሬ ባክህ ንገረኝ፣ ለምንድን ነው ኤልያስ እንደዛ የሚያየኝ ብሎ ጠየቀው። እሱም አይ አንተ ሀና ከእስር ቤት ስላስወጣችህ ቅር ብሎታል ኤልያስ፣ ለዛ ነው የተቀየመክ፣ በዛ ነው። ለምንድን ነው ቅር የሚለው? እሷ ስላስወጣችኝ ኤልያስ ለምን ቅር ይሰኛል ብሎ ነበር የጠየቀው። እሱም ኤልያስ ሀናን አፍቅሯታል፣ በጣም ነው የሚወዳት። እሷን ብሎ ነው ከደሴ ድረስ እዚህ የመጣው። ስለዚህ ስለፎነቀቀ ነው በዛን አጋጣሚ። ታዳኔ ምንድን ነው ጥፋቴ? እሱ ሀናን ያፈቀራት ለምንድን ነው እኔን የዘጋኝ? ምን ተፈጥሮ ነው እያለ ጠይቆ ነበር። ያው ጆሮም በጣም ስለሚያፈቅራት እንዴት ሊያፈቅራት ቻለ ብሎ ደንግጧል በሰዓቱ። እንዴ አንተም አፍቅረሃታል እንዴ? ምን አስደነገጠክ? ሀናን ቢያፈቅራት የቱ ጋ ነው ጥፋቱ? ካንተ በፊት እኮ ኤልያስና ሀና ይተዋወቃሉ፣ ለምንድን ነው የደነገጥከው ብሎ ሲጠይቀው አይ ምንም ብሎ ነገሮችን ማረሳሳት ጀመረ። እና ታዲያ ለምንድን ነው ሀናን አስቀይሟታል እንዴ ስለው አዎ ሀናንም በደንብ አስቀይሟታል። ለምንድን ነው ጆሮን የቀረብሽው? ይህን ሁላ ገንዘብስ ገፍለሽ ያወጣሽው ብሎ አስቀይሟታል። እሷም ሁለተኛ ኤልያስን ላታየው ታስቀይመው ተለያይተዋል። ግን ነገሩን አሁን ላይ እኔ ላስተካክለው ፈልጋለሁ በመሀል ገብቼ ብሎት ነበር። እሱም ምንድን አድርገህ ነው የምታስተካክለው ብሎ ሲጠይቅ እኔ ለሀና ጆሮን ብር እየላከልህ እንደሆነ ነግሬያታለሁኝ እና ኤልያስ በጣም እንደሚያከብራትና እንደሚወዳትም ነግሬያታለሁ። አይ እሷ ግን እንዴት ነው ገንዘብ ለጆሮ የሚልክለት? ለምንድን ነበር ሲልክለት የነበረው ስትለኝ አዎ የዛን ጊዜ አባባ ኖላዊ ብቻቸውን እንዳይሆኑና አንቺም ስራ እስከምትጀምሪ ድረስ ሰው ስለሚያስፈልግሽ፣ በዛ ላይ ለከተማው አዲስ ስለሆንሽ ከተማውንም በደንብ ዞር ዞር እያደረገ እንዲያሳያችሁ ብር እየላከለት ነበር። በዛን አጋጣሚ ነው ጆሮ ከእናንተ ጋር ቤተሰብነት የፈጠረው። ከዛም ጆሮ የእናንተ ፍቅር ሳበውና ገንዘቡን መቋረጡን ሲያውቅ ምንም አልመሰለውም። ከኤልያስ ገንዘብ በላይ የአባባ ኖላዊ የአባትነት ፍቅር ገዝቶኛል። በዛ ላይ ደግሞ ሀና ምርጥ ልጅ ናት፣ እህቴ ሆናለች እና በዛን አጋጣሚ ከእናንተ ጋር መሯቅ አልፈለገም ብሎ ነግሯት ነበር። በሰዓቱ ሀና በጣም ተናዳ ነበረ። በቃ እሺ ብላ ወደ ስራዬ እረፍዶብኛል፣ ወደ ስራዬ ሊሄድ ብላ ተለያዩ። ምን ትወስን ይሆን ጆሮን ስታገኘው? በሌላ በኩል አባባ ኖላዊ ጆሮ መራቁና
ከጆሮ ጋር አለመሆናቸው ትንሽ አሳስቧቸዋል። ቁጭ ባሉበት በየመሃሉ በአይሜሯቸው ይመላለሳል። ሁልጊዜ የሚያወሩትና የሚቀላለዱት ከጆሮ ጋር ሆነው የሚያሳልፉበት ጊዜ ሁልጊዜ በአይሜሯቸው እንደሚመላለስ ግልጽ ነው። ጆሮን በጣም ይወዱታል። ለልጄ ወንድም ለእኔ ደግሞ ልጅ ሆኗል። ከሀናስ አሳንሼ አላየውም። ጆሮን በጣም ነው የምወደው። ጥሩ ልጅ ነው። በእርግጥ ቤተሰብ አቶ የተገኘበት ቦታ መጥፎ ቦታ ቢሆንም እንኳን ሊለወጥ ቃል ገብቶልኝ ነበር። እኔም ደግሞ በምንም አጋጣሚ ከሁሉም ቦታ አብሬው ልሆን ቃል ገብቼለት ነበር። አሁን ላይ ግን በሰራው ስራ እኔ ሌባ ልጅ እንዲኖረኝ ስለማልፈልግ ከሱ መራቅ አለብኝ ብለው ቢወስኑም እንኳን በየአጋጣሚዎቹ ጆሮን ማሰብ አላቆሙም። እሱም አባባ ኖላዊ ቢቀየሙኝም እውነታቸውን ነው። የአባትነት ፍቅር ሰጥተውኛል። አሁን ላይ ይህን ነገር ማስረዳት ባልችልም እንኳን አዎ ካስቀይሜያቸዋለሁ። እሳቸው የሚያምኑት እስር ቤት የገባሁበት ምክንያት ተሰርቄ እንደሆንኩ ነው የሚረዱት። ልክ ናቸው። ምንም አልተሳሳቱም፣ ጥፋት የለባቸውም ብሎ ነው የሚያስበው። በዚህ አጋጣሚ ደግሞ ፍቅር ከሰው የተራበችና ለአመታት ከሰው ርቃ የኖረች አባቷ መጥፎነት ከቤት የማትወጣ ሰዎች ወደ እሷ የማይመጡ እሷም ወደ ሰዎች እንዳትሄድ የፈርታ የኖረች ልጅ ስትሆን አሁን ላይ ሀናን ካልፎ ምላሴን እንዲሁም በመዝገቡ ምክንያት ነው ያወቀቻቸው። ሁሉንም ስላወቀቻቸው በጣም ደስተኛ ናት። ብርቅ ሆኖባታል። ሀና ጥሩ ልጅ ናት፣ እንደ እህቴ ናት። አንተ ደግሞ እንደ ወንድሜ እንድትሆንልኝ እፈልጋለሁ ምላሴ ስትል ጠይቀዋለች። አዎ እኔም ወንድምሽ እሆናለሁ፣ ግን ለምንድን ነው ትምህርት ቤት ማትማሪው ብሎ ጠይቋት ነበር። በወሬዎች አጋጣሚ ትምህርት መማር እንደማትፈልግና እናቷ ከሞተች በኋላ ሰውም ቀርባ እንደማታውቅ ትምህርትም የመማር ፍላጎት እንደሌላት አባቷም ትምህርት ስታቆም እንኳንም እሰይ ትምህርት ስለተማርሽ አይደለም እንጀራ የሚበላው በትር እንጂ በትምህርት አይደለም ብሎ እንዳስቀራትና ከትምህርት ጥላቻ እንዳላት ነገረችው። ምላሴም ያው እንግዲህ በጣም ጥሩ ልጅና ለሰዎች መልካም ነገር እንደሚያስብ ነበረ። እሱም ፍቅር ይሄ ነገር አባባል አይደለም፣ ሰው ስለራቀሽ እውቀት አታገኝም ማለት አይደለም። ብትማሪ እኮ ጥሩ ነበር፣ ግን ያሳለፍሽው ነገር በጣም ከባድ ነው። እናትሽን በማጣትሽ ተጎድተሻል። ልክ ነሽ። በጣም ከባድ ሐዘን ውስጥም እንደነበርሽ ያስታውቅብሻል። ግን ከዚህ በኋላ እኔም ወንድምሽ ነኝ፣ ከጎንሽ እሆናለሁ። ምንም ነገር እንዳያሳስብሽ አይዞሽ ብሎ ነበረ እያጽናናት የነበረው። እሷም በጣም ደስተኛ ናት። ሀናም እንደ እህቷ ትደውልላታለች። ወደፊትም አብረው እንደሚቀጥሉ ተነጋግረዋል። አሁን ላይ ፍቅር በጣም ደስተኛ ናት። መዝገቡም ስላላት ወንድሟ በጣም ደስተኛ ናት። ግን ወደ መጨረሻ አካባቢ መዝገቡ ሌላ ሰው ሆኖባታል። ከምላሴ ጋር እንደተለያየች ቀጥታ መዝገቡ ወዳለበት ቦታ ነበር የሄደችው። ስትሄድም ቁጭ ብሎ አገኘችው። እንዴት ነክ ብላ አብራው ተቀመጠች። ለምን መጣሽ? ምን ልትሰሪ መጣሽ? ብሎ በቁጣ ነበር የተቀበላት። ፍቅርም ምን ነው ምን አጠፋሁኝ መዝገቡ አለችው። ከዚህ በኋላ መዝገቡ ብለሽ እንዳትጠሪኝ፣ እኔ መዝገቡ አይደለሁም አላት። እሷም ምን ነው ምን አጠፋሁኝ? ምን ሆነህ ነው እንደዚህ የተከዝከው? ምንድን ነው ስትለው እሱ ግን በምላሹ የሰጣት ጥሩ አልነበረም። ያ ሰይጣን አባትሽ እያለ ጀምሯል። ያ ሰይጣን አባትሽ ገንዘቡን ቢሰጠኝ ኖሮ ዛሬ ለሀና ይቅርታ መጠየቂያ የሆነኝ ነበር። አንቺም የዛ ልጅ ሆነች ለእኔ ልትጠቅሚኝ አትችይም። ወንድምሽም አይደለሁም። ከዛ ከሰይጣን ባለመወለዴ ፈጣሪን አመሰግናለሁ እያለ ነገሩን በዛ አክርሮታል። እዚህ ላይ ነበር ድራማው ያለቀው። ቀጣይ ክፍል እስከምንገናኝ ሰላም።